አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ሥርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩ፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳል። ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ ነው። ከለቅሶ በኋላ ምን ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። ሶስተኛ ጾም አለው። ከዛ ምን እላለሁ? የኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። ምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸው ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበት እንባ ያድለን። ቤተ ክርስቲያን እናስቦ ማልቀስ። ከዛ አዘነ። ጊዜያዊ ስሜት አይደለም የተሰማው፣ አዘነ፣ ተቆረቆረ። ከዛ ጾመ። ለቤተ ክርስቲያን የሚቆረቆር ሰው ሶስተኛ ማድረግ ያለበት መጾም ነው። ነቢየ እግዚአብሔር ዳዊት ያለውን ሰምታችኋል? የቤት ቅናት በልታኛለች። የቤት ቅናት በላችኝ። ትይርቶሙ ለሌት የሩከ ወድቀ ላይሌ። የሚሰድቡ ስድብ በላይ ላይ ወደቀ ማለት አንተን ሲሰድቡ እኔ እንደተሰደብኩ ነው ተሰማኝ። ከዚያስ ወቀጻይክዋ በጾም ለነፍሴ፣ ነፍሴን በጾም አስመረርኳት፣ ቀጣኋት። ለቤተ ክርስቲያን የሚቆረቆር ሰው ምን ማድረግ አለበት? መጾም አለበት። የቤተ ክርስቲያን ጉዳይ ካንገበገበ ሌላ ወሬ አታውራ፣ ጾም። የሆነ ያልቀን ከዛስ እጸልይ ነበር። 4 ወር ፈጀበት ነህምያ እነዚህ ነገሮች ሲያደርግ። አሁን የቤተ ክርስቲያን ችግር ለመፍታት ምንድነው መፍትሄው ሲባል መጀመሪያ መወሰድ ያለባቸው እነዚህ ናቸው። ግን በቂ ናቸው ማለት አይደለም። መጀመሪያ ማዘን፣ ከዚያ ማልቀስ፣ ከዚያ መጾም፣ ከዚያ መጸለይ።